ቀደዳል። እሱ እኮ ጓደኛችን ነው። እሱ እኮ ዘመዳችን ነው። እሱ ቤት ፈላጊ ዘመንም ብናወራ እኔ ልሂድ በቃ። ወዴት ነው የሂሳብ ሰዓት ክፍል የምትሄደው? አለሁ እመለሳለሁ። ተመልሼ እከፍላለሁ። እሺ ማንን ማውራት እንዳለባት አታውቅም አንተ። ኧረ እባክህ ዝም በል ወሬኛ። አደይ ገጠር ብትሄድም በክፍል 58 እንዳየነው እንግዲህ ምቾት እንዳልሰጣትና ቤተሰቦቿን ደግሞ በሰላም አግኝታ ደስተኛ እንደሆነችም ተመልክተናል። የጫኔና የዳኘ ነገር ግን አያስቃችሁ። የመንደር ጭልሌዎች ብሏቸው ትዳር የላቸው የሚጠጡ የሚሰክሩ ለሰው የማያስቡ ራስ ወዳድ የሆኑ ሁለት ትልልቅ ሰዎች ናቸው። ይህን ቃላት ስጠቅም ግን ይቅርታ አድርጉልኝ። ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ የኖላዊት ዩቲዩብ ቻናል ቤተሰቦች ሰላማችሁ የበዛልኝ ይሁን። እንኳን ደህና መጣችሁ። ለቤቴም አዲስ ከሆናችሁ ሰብስክራይብ እያረጋችሁ ቤተሰብ እንሆን። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ይበጃል ያላችሁትን ኮሜንት ብታስቀምጡልኝ ደስ ይለኛልኝ። ያው ቻናሌ ትንሽዬ ውጥን ጅምር ነችና ዛሬ ደግሞ ደስ በሚለው 95 ሰብስክራይብ ደርሻለሁ። ከነገ በኋላ ደግሞ 95,000 ተስፋ አለኝ እገባለሁ። አይ ሆፕ ነው ሁሉም የሚመኘው ነገር ነው አይደል? ስለዚህ ትንሽ የሆነ ነገር ነው ከትልቅ የሚደርሰው። የሰው ልጅ ደግሞ ሲሰራ ሲበረታ ተስፋ ሳይቆርጥ ሲሰራ ነው ከትንሽ ጀምሮ ወደ ትልቅ የሚሄደው። ማንም ሰው ደግሞ ከትልቅ የጀመረ የለም፣ ከትንሽ ነው መነሻው ማለት ነው። እና አሳድጉኝ፣ ሰብስክራይብ አድርጉኝ። ዛሬ ይዤላችሁ የመጣሁት የአደይ ድራማ በክፍል 59 ነው። በክፍል 59 ያለው ነገር ነው ማብራራላችሁ ማለት ነው። በክፍል 58 አደይ እንግዲህ ገጠር በመግባቷ ሁላችንም ደስ ብሎን ሀገሩንም ቃኝተ ነው ቤተሰቦቿ ያላትን ፍቅርም ደስ በሚል ነገር አቀባበል አድርገውላት እናቷ ምን ያክል እንደተደሰተች አደይም እናቷ አቅፍ ስለገባች ምን ያክል ደስተኛ እንደሆነች አይተናል። ያ ደግሞ የብዙዎቹንም መቆጣጠር እስኪያቅተን ድረስ ነው። እውነት ለመናገር በጣም ደስ እያለኝ ነው ያየሁት፣ ልቤንም እየነካኝ ማለት ነው። በውስጤ እኔም ቢሆን እንደዚህ ቢያድለኝ እያልኩ ማለት ነው። ግን ደግሞ አንድ ቀን አይቀርም ሁላችንም እንገናኛለን። እና በክፍል 59 ይዤላችሁ ስመጣ እንግዲህ ዳኝና ጫኝ የተባሉት የመንደር አነፍናፊ ማለት ነው። ማለት እንግዲህ በሴት ልጅ ላይ እንደዚህ ጫና ሲፈጠር የብዙዎቻችን አዲስ አይደለም። በተለይ ገጠር ትውልድ ያደግን ልጆች በደንብ እናውቃለን። ግን የሰው ልጅ ደግሞ በዚህ ልክ ቀሎ ሰውን ሲያቀልል፣ ሴትን ልጅ ሲያንቋሽሽ፣ ክብሯን ዝቅ ሲያደርግ ደግሞ በጣም ከባድ ነው በአሁን ሰዓት ላይ። ቢሆንም ከገጠር ደግሞ አሁንም ድረስ ስቲል እስካሁን ድረስ ያሉም ስላሉ በደንብ እንጃ ሁኖ እያየሁት ያለው ነገር በጣም ደስ የሚል ነገር ነው። ቢሆንም ግን ደግሞ በዚህ ልክ ጫና ሲፈጠር ሴት ልጅ ምን አይነት ተጽዕኖ እንዳለን የሚያሳይ ነገር ነው። እንግዲህ አደይ ከቀየዋ ከሄደችበት በአባቷ ምክንያት ደግሞ ሁሌም ቢሆን ተሳቃ ነው እንጂ ደስተኛ ሆና አይደለችም ያለችው። ጫኔና ዳኝ እንግዲህ አደይን አይተዋታለኝ። እቅድ እየወጡላት ነው። ለአባቷ ለከፌ ሊናገሩ ይመስለኛለኝ። ያው ከፌ ከተማ ስላለ አደይ ገጠር መሆኗን እስካላወቀ ድረስ እነሱ ደግሞ በቃ ከመናገር እጅግ ቋምጠው ነው ያሉት ማለት ነው። ይህንን እናያለን ማለት ነው። ሌላው ደግሞ ቤዛ የባርኮቴ ፍቅረኛ ወደ ሰራተኛነት እንዴት እንደተቀየረች የፍቅር ሴራ ከዚህ በላይ እኮ ይጠበቃል። ፍቅር ሯ እጅ ቆረቆ እንዳቀላል ሴት አይደለችም። በሌላ መልኩ ደግሞ ዴብም በአደይ ናፍቆት እየተሰቃየ እንዳለና ሊሊዬ ደግሞ አደይ ስልክ ሳላነሳችላት በጣም እንደተጨነቀች፣ ሌላ ሁለቱ ደግሞ ጓደኛሞች በጣም መወዳቸው ማለት ነው። ንጉሱና ኪንጎ ደግሞ ምን ላይ ናቸው? መቼም ኪንጎ በአደይ ፍቅር ክነፍ ብሎ በቃ መላቀጡ ጠፍቶት ነው ያለ። እናንተስ እንዴት አያችሁት? በሌላ በኩል የባርኮቴ እናት ደግሞ ስለ አደይ በጣም እጅግ አሳዝና እና ከፍቷት ለምን ነው የወጣችው ልጄ ምን ሆኗት ይሆን እያለች መላቀጡ ጠፍታት ባለበት ሰዓት ፍቅርን ስትጠይቃትም ጠግባ እንደሄደችና ብታስለምናት እምቢ ብላ እንደሄደች ነግራታለች። በዚህም የእናትነት ሆድ ደግሞ ልጇን ልታምን ትሞክርና በሌላ በኩል ደግሞ ስለ አደይ ደግሞ ብዙ ነገር ስለምታውቅ እንደዋዛ እንዴት ልትወጣ ትችላለች ብላ በውስጧ እያንሰላሰለች ባለበት ሰዓት ነበር ወደ
ሊዲያ ክፍል ትሄድና ሰላም ካለቻት በኋላ ስለ አደይ ትጠይቃታለች። ፍቅር እንዳስወጣች ሀሰት ነግራትም በጣም ትደነግጣለች። ይህንን የምናየው ሆናለኝ። ሰላም በድጋሜ ሰላማችሁ ይብዛ። ላይክና ሼር ሰብስክራይብ ማድረጋችሁን እንዳትረሱ። አደይ ገጠር ላይ ያለች ሰቀቀን ላይ ብትሆንም እናቷ ጋር ቁጭ ብላ እናቷ ደግሞ የራስ ምታት አማት ተኝታለች። እሷን እያየቻት ብርሃን ወደ ወንዝ ውሃ ልትቀዳ ስትሄድ መንገድ ላይ ቀርታ ስትመለስ መንገድ ላይ አሸናፊን ታገኘዋለች። አሸናፊው እንግዲህ ሁለቱ ሲገናኙ ነቆራቸው በጣም ደስ የሚለኝ ነገር ነው። ይህ ፓርት በጣም ነው የምወደው። ማለት ገጠርነት የነበርኩበት ምናምን መንገድ ላይ ውሃ ልንቀዳ ሂደን ወይም ስንመለስ የምናገኘው ሴት የሚሆን ወንድ የምንጨዋወተው ነቆራ ሆኖ ግን የፍቅር ሲሆን ደስ ይላል ማለት ነው። የልብ ወይም ደግሞ የልብ ጥላቻ ሲሆን ዝም ብሎ አለላችሁ አይደለም መናነቅ አይነት ወይም ደግሞ በቃ ደስ የሚል ነገር አለው። ብቻ እሱም በጣም ፓርት በጣም ነው የምወደው የተመቸኝ ነገር እስካሁን ካየሁት ማለት ነው። እና እናንተ የትኛውን ፓርት እንደወደዳችሁ ደግሞ በኮሜንት ላይ አስቀምጡልኝ። ብርሃንናችሁ ምን ተመካከሩ? እየተነቋቆሩ ባለበት ሰዓት ያው አደይ በውስጣቸው ሀሳብ እንደሆነቻቸው ግልጽ ነው። እነሱ የወሰኑት ከነቆራ በኋላ ምንድን ነው ዳኝንና ጫኝ የተባሉትን ሁለት የመንደር ምን ልበላቸው፣ ኧረ ከባድ ነው፣ ትልቅ ሰው ስለሆኑ ማለት ነው። በመጠጥ ወይም ደግሞ አረቄ ካቲካላ የሚባሉትን ጋብዞ ያቀዱትን እቅድ እንዲያውጣጣ ሁለቱም ተመካክረው ይሁን በቃችሁ፣ ግን ለነሱ ሂሳብ ልትከፍል ነው ብላ አይ ይልና በውስጥ ሚስጥር ይዘዋል ማለት ነው። እንግዲህ አደይም ደግሞ ቁጭ ብላ በታዛ ላይ እያሰበች እያለ ስለ ዴቭ ፍቅር ነው። ከልብ ስናፈቅር ደግሞ እልህኝነት ቢይዘንም ግን ውስጣችን ደግሞ በፍቅር ሁሌም ያስታውሳል የምንወደውን ሰው። እደጅ ቁጭ ብላ እዚህ በፊት ስላደረጉት ነገር እያስታወሰች አንገቷን ደፍታ ለራሷ ታስባለች። የባርኮት እናትም ሁሉም ተሰብስበው ባሉበት ሰዓት አደይ ግን ለምንድን ነው የወጣችው? ማን አስከፍቷት ነው? ምን ያክል ብትበደል ነው የዚህን ያክል መራ የወጣችው ልጄ ትላለች። ፍቅርም ብድግ ትልና አደይን እንዳይሆነ ልጄ ያልሽው ትላታለች። እማዬ አደይ ወደዚህ ቤት ተመልሳ ከመጣች እኔም ወደ አባቴ ጋር ሄዳለሁ ትላለች። የትኛው አባትሽ ነው? አንድ ቀን እየተወደቅሽ ብሎ ለማይጠይቅሽ አባትሽ ነው እንዴ ብላ የባርኮቴም እናት ትነጫነጫለች። ባርኮቴም በተፈጠረው ነገር ግራ በመጋባት ቢዛም ትመጣና ይቻ ሰራተኛችን እማዬ ብላ ታስታውቃታለች። በዚህ ሰዓት ነበር ባርኮቴ የደነገጠው። ግን በሌላ በኩል ደግሞ ሰራተኛ መሆኗ ቤዛ ለባርኮት ጥሩ ነገር መሰለውና እኔ ሰራተኛ ትላለች። እና ደሞዝ ተመካክረሽ ነው የታገኘሻት ትላለች። ስራዋን እንይና ደሞዛ እንኳን እስካሁን አልተነጋገርንም እማዬ፣ ቡናዋን እንቅመሰው መጀመሪያ ትላለች። በዚህ ሰዓት ፍቅርና ቤዛም ይከራከራሉ። ሲከራከሩ እናትየዋ ፍቅር ማንንም ሰው ቀና ብለሽ እንድታይ አልፈልግም፣ አንቺ ቤዛ እዚህ ቤት ያሉትን ሁሉንም ሰዎች ደግሞ እንድታከብሪልኝ እፈልጋለሁ፣ አፍላፍ አትካፈች ትልና አሁን ደክሞኛል፣ ቡና እንድታፈይልኝ እፈልጋለሁ ትላታለች። ቤዛም ብድግ ትልና ፍቅር አግዢኝ ትላታለች። የባርኮቴም እናት እንዴ ፍቅር ከመቼ ወዲህ ነው ደግሞ ቡና የምታፈለው ትልና ባርኮቴ በዚህ ሰዓት ብድግ ብሎ እማዬ እቃውን ስለማታውቅ ነው እኔ ላሳያት ይልና ወደ ኩሽና ይገባሉ። ባርኮቴ እዚህ ቤት ይዘኸኝ ውጣ፣ ሌላ ቦታ ውሰደኝ፣ እንዴት ነው በዚህ ቤት ሰራተኛ ሁኝ የምኖረው? እኔ ቆይ ላንተ ምንም ነኝ ትለዋለች። ባርኮትም ይሄ ነገር በመፈጠሩ በጣም አዝናለሁ፣ እኔም ከአንቺ እኩል ነው የሰማሁት፣ ግን ደግሞ ይሄ ነገር ለአንቺ ጥሩ ነገር ነው አይደል? እዚህ ቤት መቆያ ምክንያት ይሆንሻለኝ፣ አደይ እስክትመጣ እኮ ነው ይላታለኝ። አደይ ያልመጣች እንደሆነ እኔ ሰራተኛ ነኝ፣ አንተ እኔን አትወደኝም ማለት ነው ስትለው ለማዬ እውነቱን ንገራትና በቃ ትለዋለች። ባርኮትም እንዴት ነው የምነግራትኝ? አንቺ እኮ ጭሚ አይደለሽም፣ አንቺ እኮ ፍቅረኛ አይደለሽም፣ ሽማግሌ ገና አልተላከልሽም፣ ቤተሰቦችሽን አናግሪና ወደ ቤትሽ ሂጅ ካልሆነ ደግሞ ይላታል። እራጣ ተበዳሪዎች ደግሞ እያየው ነው መቀመጥ አልችልም፣ ወደዛ መሄድ አልችልም ትላለች። እንደዛ ከፈለግሽ ታገሽ፣ እናትሽን አስታውቂ፣ ወንድምሽንም አራጣ በዳሪዎችሽንም አስታውቂ ሲላት የምትመልሰው ስታጣ ዝም ትላለች።
በዚህ ምክንያት የባርኮቴ እናት ወደ ኩሽና ትመጣና እስካሁን ምግብ አልደረሰም ቡና ይታል አላቀራረብሽም ስትላት አይ መብራት ሄዶ ስለነበር ነው ትላለች። ምን አይነቷ ቀበጥ ነሽ በከሰላት ታያይዥም እንዴ ትላታለች። ግን ምግብ ሰርታ ወይስ ቡና ፍልታ የምታውቅ ይመስላችኋለኝ? እሷም እንዲህ ነው ያለችው። ግን አንቺ ቡና ፍልተሽ ታውቂያለሽ ብላ ስትጠይቃ እኔ ለማየ ሁሌም ማፈላላት ብላ ትመልስላታለች። ጸባይ ካለሽ አደይ እስክትመጣ ነው እንጂ ጓደኛዬ ቤት ጋር ነው የምወስድሽ እንጂ አዚያ አትቀጥይም እንዴ ለምን ትላታለች። እኔ የምፈልገው አደይ ነው ትልና መቼም እንዳደይ አይነት ሰራተኛ መቼም አይገኝም ትላታለች። ስለዚህ ስራሽን አትኩረሽ ስሪ፣ ዝም ብለሽ ከመጣው ከሄደው ጋር መልስ እንድሰጭ አልፈልግም ብላ ታስጠነቅቃታለች። በዛም ምን አይነቷ ነጭናጫ አሮጊት ናት ትልና ወደ ስራዋ ዘወር ትላለች። ፍቅርም እየተነጫነጨች እናቷ ጋር ክርክር ትገጥማለች። አሁን ተነስተሽ ወደ መኝታ ክፍልሽ ብዙ ያልጨረስናቸው ጉዳዮች አሉ ትላታለች። የባርኮት እናትም ብድግ ብላ ወደ ሊዱ ክፍል ስትሄድ ስለ አደይ አንዳንድ ነገር ትጠይቃታለች። ፍቅር እኮ ናተኝ እማዬ ውጭ ብላሻለች ብላ ያስወጣቻትኝ ምንም ጥሩ ልጅ አልነበረችም፣ አንድ ቀንም ተስማምታ ያውቁም ብላ እውነቱን ትናገራለች። በዚህም በጣም ተበሳሽታ ለካ ልጄ ወድ አይደለም እንዲህ እንደዋዛ እየሄደችው በቃ ባርኮቴ እናንተ ከየትም ብላችሁ ፈልጋችሁ አምጡልኝ ብላ ማዘዣ ትሰጣቸዋለች። ባርኮትና ዴብም በፍቅር ወክ ነፍ ብሎ እያለ ናፍቆትም ከብዶታል። ባርኮቴ እንዴት ነው አደይን ሳላያት ውዬ ማድረግ ይለዋል። ባርኮትም ተረጋጋ ዴብ፣ ነገ ጠዋት የሆነ ነገር እናደርጋለን፣ አሁን እኮ መሽቷል ይለዋል። በዚህም ፍቅር ተናዳ ብድግ ብላ ወደ ክፍሏ ትሄዳለች። በሌላ በኩል ደግሞ ኪንጎ የተባለው የአደይ አፍቃሪም እንደዚሁ በፍቅር ቀጥል ብሎ ብከንከን ብሏል። በቃ የእሱ ደግሞ በጣም ያሳዝናል። ከልብ የወደደ ሰው ስቃዩ ከባድ ነው። አይኗን ሳላያቸው ብዙ ቀን ሆነኝ፣ እባክህ ገጠሩ ሰደኝ ይለዋለኝ። ኪንጎም እሺ እንሄዳለን ይለዋለኝ። እንግዲህ በቀጣይ ክፍል የምናየው የሚሆነው ዴቭስ እና ባርኮቴ ቀድመው አደይን ያገኟት ይሆን ወይስ ደግሞ ኪንጎና ንጉሱ ያገኟት ይሆን? ማን የሚያገኟት ይመስላችኋል? ይህን ቀድመን ማወቅ ስለምንችል በኮሜንት ብታስቀምጡልኝም ደስ ይለኛልኝ። የሊሊ ነገርም በጣም ነው የምወድላት። ለጓደኛዋ ያላት ነገር እዛ ሄዳ እኮ እንደማይመቻት ምን ላይ እንደሆነች በጣም ታስብላታለች። በሌላ በኩልም ኖላዊም ደግሞ ስለ ዴቭ ሊነግረው የሚችለው ምንም ነገር ስለሌለ ወደ ሊሊ ቤት ቀና ይልና ስለ አደይ ይጠይቃታለኝ። በዚህም ኤላም ተበሳሽቶ ድጋሜ ቤቴ እንድትመጣ አልፈቅድልህም፣ ለምን ትመጣለህ? ከሊሊ ጎን በአጠገባ ላይ አልፈልግም ይለዋለኝ። ሊሊ ግን ባልሽ ምን አይነት ቀናተኛ ሰው ነው፣ እንግዳ ማስተናገድ በደንብ አላስተማርሽውም እንደ ይላታለኝ። እሷም እና ኦል ብላ ትቆጣዋለች። ናኦልም በቃ ስለ አደይ አንዳንድ ነገር ልጠይቅሽ ነው የምታውቂው ነገር ካለ ብዬ ሲል ቀደም ይልና ኤላም ምንም የምታውቀው ነገር የለም አወክ አይደለ ቀጥል በቃ ይለዋለኝ። ስልኳን እያነሳችልኝ አይደለም፣ አዲስ ነገር ካለ መደውልልሃለሁ ትለዋለች። በዚህም አበሳሽተው ናኦልን ከቤት ያስወጡታል ማለት ነው። ኤላ እና ሊሊ ደግሞ በፍቅር አንድ ላይ ቢሆንም ግን በአደይ ሲመጡባት ሊሊዬ ደግሞ በጣም ቆራጥ ናት። ለምን ነው እንደዚህ የምትለው? አደይ ያለችበት ሁኔታ በጣም ከባድ ነው። አባቷስ ተመልሶ ይሆን ወይስ እዚሁ እንዳለኮ ምናውቀው ነገር የለም። አደይ ደግሞ ስልክ እያነሳችልኝም ብላ በጣም ይከፋታለኝ። ኤላዬ ምንም አትሆንም እኮ ያለችው እኮ ከእናቷ ጋር ነው፣ ከአገሯ ላይ ነው ያለችው። ምን ይሆናል? ለምን ነው በዚህ ልክ የምታስቢው? እያለ ምክር ነገር ጣል ያደርግላታል። ሊልዬ የሆነው ባይዋጥላትም ያው ፍቅረኛዋ እስከሆነ ድረስ ማመን ስላለባት ታምናዋለች ማለት ነው። በዚህም የብርሃንና የጓደኛዋ ጫኔን ለመጋበዝ ወዳሉበት ይሄዳለኝ። ደግሞ አንተ ለምን መጣህ? እነሱ ሜዳ ላይ ተቀምጠው ስለነበረ ሁለቱም አንድ ናቸው፣ አይገናኙም። በመቀልዳቸው መካከል እንዲሁም ሰምታችሁ ከሆነ ጫኔ ያንተ ሚስት ግን ለምንድን ነው ቀን ቀን አትወጣም እንዴ? ታይታ እኮ አታውቅም፣ ሰሞኑን የለችም ይለዋለኝ።
ዳኝም የኔ ሚስት የምትወጣው ማታ ነው፣ ጨርቃ አመስላ ፈክት ብላ የምትወጣው ቀን አትታይም እኮ ይላል። እንደዚህ እየተጨዋወቱ ባሉበት ሰዓት አሸናፊ ወደ ጫኔና ወደ እነ ዳኜ ሜዳ ወዳሉበት ይሄዳለኝ። ይህ ሲተውል ደግሞ ምን አለ ብሎ ነው ወደኛ የሚመጣው ይላል ጫኔ። ዳኜም ኮስትር ብሎ እያየ እንዴት ናችሁ ስለ እኔ እያነሳችሁ መሰለኝ ሲለው ይህ ሴታውል ምናምን ብሎ አሁንም ፎገራል። አይ እሺ በቃ ካልፈለጋችሁኝ እኔማ እኮ የሆነ ነገር ላድርግላችሁ ብዬ ነው እያለ ጫኔንና ዳኜን ያከራክራቸዋለኝ። ጫኔም ምንድን ነው ደግሞ አንተ ልትጋብዘኝ ነው እንዴ ይለዋለኝ። ዳኜም ምን አለበት ቢጋብዘን፣ እኔ ጓደኛህ እንኳን አንድ ቀን ጋብዘኝ አታውቅም ይለዋለኝ። ለምን ነው አንተ የምጋብዝህ እያለ ዳኜም ይከራከረዋለኝ። ጫኔም ላለመሄድ እየተግደረደረ ዳኜ ብድግ ብሎ ከአሸናፊ ጋራ ወደ መጠጥ ቤት ይሄዳሉ። ከመጠጥ ቤቱ ሂደው እንግዲህ ዳኜ መጠጥ ሲቀምስ ስለማይችል ሚስጥሩን ያቀዱትን ሙሉ ዝርግፍግፍ አድርጎ ይነግረዋል ማለት ነው። በዚህ ሰዓትም ጫኔ ደግሞ አንተ እኮ ዳኜ ከምትባል የወሬ መንደር ቱልቱላ ብትባል ይሻልሃል ይለዋል። አሸናፊም የሰማውን ነገር ሰምቶ በቃሽ እናንተ ተጫወቱ መጣው ይልና ብድግ ሲል እንዴ ወዴት ነው ሂሳቡን ሳትከፍለው ይለዋልኝ ዳኜ። በዚህ ሰዓት ጫኔ ሚስጥሩን እያወራ ስለነበር ዳኜ ይከራከረዋል። አንተ ሰው እረፍ እያለ ቢጠቅሰው ሊሰሙ ስላልቻለ እንደው አንተ ጋር እንዴ ይሄ እኮ ዘመዳችን ነው፣ ይሄ እኮ ጓደኛችን ነው፣ ለምን አናወራም? አንተ እኮ የምታወራውና የምትውልበትን ሰው እንኳን አታውቅም ይላል ጫኔ። አንተ እኮ የመንደር ወረኛ ነህ እያለ ትንሽ የተሻለው ነው ስለመጣ ዳኝም ወሬውን ያስቆማልኝ። አሸናፊዬም እቅዳቸውን ስላወቀ ብድግ ብሎ ጥሏቸው ይሄዳል ማለት ነው። በክፍል 60 እንግዲህ የምናየው ደግሞ ያቅዳቸው እውነት ይሰራል የጫኔና የዳኜ ወይስ ደግሞ አደይ በፍቅር ክንፍ ብላ ስላለች አሁን ላይ፣ በሌላ በኩል ደግሞ ስለ እናቷ ስለ እህቷ ትጨነቃለች፣ ጥላው ከተማ ትመጣለች ወይስ አባቷ ያገኛታል የሚለውን ደግሞ እናያለን። ዴቭና ባርኮቲስ ቀድመው ገጠር ይሄዳሉ ወይስ ደግሞ ኪንጎና ንጉሱ ናቸው ቀድመው ገጠር የሚገቡት? ምን ይመስላችኋል እናንተ? እኔ የሚመስለኝ ግን ኪንጎ ይሄዳሉ፣ ግን ቀዳሚዎቹ ደግሞ ባርኮትና ዴቭ፣ ምክንያቱም ሲነጋ እንደሚሄዱ ስለተመካከሩ ይሄዳሉ ብዬ አስባለሁኝ። ከሄዱ በኋላ ተመልሰው አደይን ያመጧታል፣ አሳምነው ሊያመጧት ይችላሉ። ግን አደይ ተመልሳ እዛ ቤት ትገባለች ወይስ ደግሞ የራሷን ካፌ ሰርታ ትኖራለች? ያው ሊሊም እንዴት አደረክልኝ የቢዝነሱን ነገር እያለች ከኤላ ጋር ሰምታችሁ ከሆነ ሲነጋገሩ ነበረ። መጀመሪያ የቤዛን ጉዳይ እንጨርስና ከዛ በኋላ ያችን አልረሳሁትም የኔ ጠንካራ ሴት ይላታል። በዛም ደስተኛ ሆናለች ይመስለኛል። እኔ እንደራሴ ሳስቀምጠው ሊሊዬ እና አደይ አንድ ላይ ይሰራሉ። ወደዛ ቤት ተመልሳ ማትገባም፣ ለሰዓቱ ማረፊያ ስለሌላት ልትገባ ትችላለች። ግን እዛ እንደ እስካሁኑ ልትቆይ ስለማትችል የራሷን ካፌ ከፍታ እናያታለን ብለን ተስፋ እናደርጋለን። እኔ ግን ጫኔና ዳኜ ማለት ነው የሆነ ነገራቸው በቃ ትልልቅ ሆኖ ግን እንደ ህፃን ሲያረጋቸው በጣም ነው ያሳቁኝ። ግን ደግሞ ይሄ ነገር ሁላችንም በህይወታችን ላይ ያለ ነገር ነው። ገጠር ተወልዶ ያደገ ሁሉም ይህን ታሪክ ያውቀዋልኝ። አያደርጉም አይባሉም። የትልቅ ቀላልም ብዙ ሰዎች አሉ በህይወታችን ላይ ማለት ነው። እና ከእንደዚህ አይነት ሲጠብቀን የምወዳችሁና የማከብራችሁ ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። በቀጣይ ክፍል ደግሞ የተለየ ነገር ይዘንላችሁ እንመጣለን። አብራችሁን ስለቆያችሁ ከልብ አመሰግናለሁ። ሰላማችሁ ብዝት ይበልልኝ። አመሰግናለሁ። ቻው ቻው።